ሰላም እንዴት ናችሁ? ሄደሱ ሄልቲ ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለኩላሊታችን ጤናና ተግባር የሚያስፈልግ እጅግ በጣም አስገራሚ የሆነ ምግብን ለእናንተ ነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ከምስሉ ላይ እንደምታዩት ይሄ የምግብ አይነት ሀባብ ወይም ደግሞ በእንግሊዘኛው ወተር ሜሎን እያልን እንጠራዋለን ማለት ነው። ሀባብ ለኩላሊት ጤና በጣም ተመራጭ ከሚባሉ ምግቦች አንዱ ነው። በከፍተኛ ደረጃ ውሃንና ጸረ ሙቀታማዊ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን በደንብ ስለያዘ በደንብ ኩላሊታችን ይደግፋል። በተለይ ደግሞ ለኩላሊት ጤናና ተግባር ተመራጭ ከሆኑ ምግቦች በዋነኝነት የሚጠቀስ ነው ማለት ነው። ብዙ ጊዜ ኩላሊታችን ላይ የተለያዩ ችግሮች እንዳይፈጠሩ ለምሳሌ የኩላሊት ጠጠር፣ የኩላሊት ኢንፌክሽን እንዲሁም ደግሞ ኩላሊታችን በአግባቡ የተለያዩ ፓርቲክሎችን እንዲሁም ደግሞ የተለያዩ ኬሚካል ሳብስታንሶችን አላስፈላጊ የሆኑ ጽዳጆችን በስርዓት እንድታስወግድ ሬጉሌት በማድረግ ተመራጭ የሆነ የምግብ አይነት ነው ማለት ነው። ነገር ግን የኩላሊት መድከም ወይም ደግሞ ቆየት ያለ የኩላሊት ችግር ያለባቸው ሰዎች እንዲሁም ደግሞ የኩላሊት እጥበት በእንግሊዘኛው ሄሞዳያላይሲስ ወይም ደግሞ ፐሪቶኒያል ዳያላይሲስ እያልን የምንጠራው ይህንን ኩላሊታቸው የሚያሳጥቡ ሰዎች ብዙ ጊዜ ሀባብን እንዲመገቡት አይመከርም ማለት ነው። ምክንያቱም ሀባብ እንደሚታወቀው በከፍተኛ ደረጃ ፖታሲየምን ይዟል። ፖታሲየም ኩላሊታችን ፋንክሽኗ ኖርማል ካልሆነ ወይም ደግሞ ፋንክሽናል የኩላሊት ተግባር ኦኬ ካልሆነ እንደሚታወቀው ፖታሲየም ፊልተር ማድረግ አይችልም ማለት ነው። ስለዚህ ሃይፐርካሌሚያ እያልን የምንጠራው ወይም ደግሞ የፖታሲየም መጠን ከፍ ሊል ስለሚችል የተለያዩ ችግሮችን ሰውነታችን ውስጥ እንዲከሰቱ ሊያደርግ ይችላል ማለት ነው። ከነዚህ ውስጥ አንዱ ካርዲያክ አሬስት እያልን የምንጠራው እና አጠቃላይ የኤሌክትሮላይት መዛባት የተለያዩ ችግሮች እንዲፈጠሩ ሊያደርግ ስለሚችል በተለይ አሁን የጠቀስናቸው የኩላሊት ችግር ቆየት ያለ የኩላሊት ፕሮብለም ያለባቸው ሰዎች ዳያሊሲስ ወይም ደግሞ የኩላሊት እጥበት የሚያደርጉ ሰዎች ብዙ ጊዜ ሀባብን እንዲጠቀሙት አይመከርም ማለት ነው። ሀባብ እንዴት ነው ለኩላሊታችን ጤና በጣም አስፈላጊ የሆነ የሚለውን በአራት ከፍዬ ለእናንተ ልንገራችሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ እያደረጋችሁ ጀምሩ። ነባሪ ሰዎችም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይደርስ ይጠይቃለሁ። የመጀመሪያውና አንደኛው ሀባብ በከፍተኛ ደረጃ ውሃን ይዟል። ለኩላሊታችን በጣም አስፈላጊና ወሳኝ ከሆኑ ነገሮች ደግሞ አንዱ ውሃ ነው። እንደሚታወቀው የኩላሊት መድኃኒት ውሃ ነው እየተባለ ይጠራል ማለት ነው። ስለዚህ ውሃን በከፍተኛ ደረጃ ስለያዘ ሀባብ በደንብ ሰውነታችን ሃይድሬት ያደርጋል። ኩላሊታችን አላስፈላጊ የሆኑ ጽዳጆችን አላስፈላጊ የሆኑ መርዛማ ንጥረ ነገሮችን በስርዓት እንድታስወግድ ሬጉሌት ያደርጋል ማለት ነው። በተለይ ሀባብ ለኩላሊታችን ፊልትሬሽን ወይም ደግሞ አጠቃላይ ለኩላሊታችን ተግባር አስፈላጊ ከሆኑ ምግቦች አንዱና ዋነኛው ነው ማለት ነው። በተለይ ደግሞ ቶክሲን ነገሮች ወይም ደግሞ አላስፈላጊ የሆኑ ጽዳጆችን በስርዓት እንድታስወግድና ሜታቦሊክ ፕሮዳክቶች ወይም ደግሞ ከተለያዩ ኬሚካል ሪአክሽኖች የተፈጠሩ ሜታቦሊክ ፕሮዳክቶች ጽዳጆች በስርዓት ኩላሊታችን ፊልተር እንድታደርጋቸው በማገዝ የሚታወቅ በጣም ወሳኝ የሆነ የምግብ አይነት ነው ማለት ነው። ሁለተኛ ሀባብ በውስጡ ጸረ ሙቀታማዊ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን በደንብ ይዟል ማለት ነው። ለምሳሌ እንደ ላይኮፒን፣ ቫይታሚን ሲ ሌሎችንም ጠንካራ የሆኑ ጸረ ሙቀታማዊ ኬሚካሎችን ስለያዘ በቀላሉ ሰውነታችን ውስጥ ሊጎዳ የሚችለውን ፍሪ ራዲካል ወይም ደግሞ ያልተረጋጉ ኤሌክትሮኖችን ፊልተር በማድረግ እና በመቀነስ ኒውትራላይዝ በማድረግ በቀላሉ ሰውነታችን ውስጥ እብጠት፣ ብግነት እንዳይፈጠር እንዲሁ ደግሞ አጠቃላይ የኦክሳይድ ውጥረት እያልን የምንጠራው ኩላሊት ላይ እንዳይፈጠር በማድረግ እጅግ በጣም አስፈላጊ ነው ማለት ነው። እንደሚታወቀው ጸረ ሙቀታማዊ ኬሚካሎች ወይም ደግሞ አንቲኦክሲዳንቶች እነዚህን ያላቸው ምግቦች በመመገብ በተለይ ሴሎቻችን እንዳይጎዱ ሴሎቻችን ፕሮቴክት በማድረግ በተለይ ደግሞ የሰውነታችን ውስጥ ሊፈጠር የሚችለውን ኬሚካል አላስፈላጊ የሆነ ኬሚካል ሪአክሽን ፕሪቨንት በማድረግ አላስፈላጊ የሆነ ሜታቦሊዝም የሚፈጠረውን ጽዳጅ በማስወገድ እና ሴሎቻችን ሊጎዱ የሚችሉ አንዳንድ ነገሮችን በፕሮቴክት በማድረግ በቀላሉ ለሰውነታችን ለኩላሊታችን በጣም ትልቅ ጥቅም ይሰጣሉ ማለት ነው። ጸረ ሙቀታማዊ ኬሚካሎች እንደሚታወቀው
አጠቃላይ አላስፈላጊ የሆነ የኬሚካል ሪያክሽን ሰውነታችን ውስጥ እንዳይፈጠር የሚያደርጉና የሚከላከሉ አስፈላጊ የሆኑ ንጥረ ነገሮች ናቸው ማለት ነው። ሶስተኛ ሀባብ በተፈጥሮው የማሸናት ባህሪ አለው ማለት ነው። ያ ማለት በተለይ ሽንት እንድንሸና በደንብ ሽንት እንዲጨምር ስለሚያደርግ ወሳኝ ነው ማለት ነው ለኩላሊት። እንደሚታወቀው ከፍተኛ የሆነ ሽንት ስንሸና እንደሚታወቀው አላስፈላጊ የሆኑ ጽዳጆችን በሽንት መልክ እንድናስወግድ ኩላሊታችን በስርዓት አላስፈላጊ የሆኑ ፓርቲክሎችን ሪሙቭ እንድታደርግና ኩላሊት ላይ ሊፈጠሩ የሚችሉ የኩላሊት ጠጠር፣ የኩላሊት ኢንፌክሽን፣ የሽንት ቱቦ ኢንፌክሽን እነዚህን በመከላከል ደረጃ ትልቅ ሚና አለው ማለት ነው። ምክንያቱም በቀላሉ የተለያዩ ነገሮችን ፍለሽ አውት ሊያደርግልን ስለሚችል ማለት ነው። አራተኛና የመጨረሻው ሀባብ ሲትሩሊን የሚባል እጅግ በጣም አስፈላጊ የሆነ ንጥረ ነገርን ይዟል። ሲትሩሊን የአሚኖ አሲድ አይነት ነው ወይም ደግሞ የፕሮቲን አይነት ሲሆን ሰውነታችን ውስጥ በመግባት ወደ አርጂኒን ይቀየራል። ይሄ አርጂኒን ናይትሪክ ኦክሳይድን ፕሮዲውስ በማድረግ በቀላሉ ትልቅ አስተዋጽኦ ያደርጋል ማለት ነው። በተለይ የደም ዝውውርን ወደ ኩላሊት የሚመጣውን የደም ዝውውር በማሻሻል እንዲሁም ደግሞ ብለድ ፕሬሸርን ወይም ደግሞ የደም ግፊትን በመቀነስና በማስተካከል በቀላሉ ኩላሊታችን ስትሬን ወይም ደግሞ በርደን እንዳይገጥማት በመከላከል አስፈላጊ ነው ማለት ነው። ስለዚህ አሁን የጠቀስናቸውን ንጥረ ነገሮች በደንብ ፓክድ አድርጎ ስለያዘ የኩላሊታችን ጤናና ተግባር እጅግ በጣም ተመራጭ ከሆኑና አስፈላጊ ከሆኑ ምግቦች አንዱና ዋነኛው ነው ማለት ነው ሀባብ። ስለዚህ ሀባብን መመገብ ለኩላሊታችን ጤናና ተግባር እጅግ በጣም አስፈላጊ ነው ማለት ነው። ሌላው ሀባብን መመገብ የሌለባቸው ሰዎች እነማን ናቸው የሚለውን ስናይ በተለይ ደግሞ የቆየት ያለ የኩላሊት ችግር ያለባቸው ሰዎች እንዲሁም ደግሞ የኩላሊት እጥበት የሚያደርጉ ሰዎች ይህንን መጠቀም የለባቸው ማለት ነው። ቅድም እንዳልነው ሀባብ ለኩላሊት ጤናና ተግባር በጣም ወሳኝ ነው። ነገር ግን ኩላሊት ላይ ክሮኒክ ኪድኒ ዲዚዝ ያለባቸው ወይም ደግሞ ቆየት ያለ የኩላሊት ችግር ያለባቸው ሰዎች እንዲሁም ደግሞ በተለያየ ምክንያት ኩላሊታቸውን የሚያሳጥቡ ሰዎች ሀባብን እንዲመገቡት አይመከርም ማለት ነው። ምክንያቱም ሀባብ በተፈጥሮ ከፍተኛ የሆነ ፖታሲየምን ፓክድ አድርጎ ይዟል ማለት ነው። ፖታሲየም ከፍ በሚልበት ጊዜ ኩላሊታችን ኖርማል ካልሆነች ፖታሲየም ፊልተር ማድረግ ስለማችል ለተለያዩ ችግሮች ልንጠቃ እንችላለን። እንዲሁም ደግሞ የኩላሊትን በርደን በመጨመር ሰዎች ህይወታቸውን እንዲያጡ ሊያደርግ ስለሚችል ጥንቃቄ ማድረግ በጣም ተገቢ ነው ማለት ነው። ፖታሲየም ኩላሊታችን በቀላሉ ፊልተር ማታደርገው ከሆነ ደግሞ የፖታሲየም መጨመር ሊያስከትል ስለሚችል የተለያዩ ቫይታል የሆኑ ኦርጋኖችን ሊጎዳ ይችላል። በዛ የተነሳ ህይወታችን እስከ ማጣት ድረስ ልንደርስ እንችላለን ማለት ነው። ስለዚህ እንደዚህ አይነት ችግር ያለባቸው ሰዎች ብዙ ጊዜ ፖታሲየም ኮንቴንት ያላቸው ምግቦች መቀነስ በጣም ተገቢ ነው ማለት ነው። ስለዚህ ሀባብ ለኩላሊታችን ጤና እንደሚጠቅም ብናይም የኩላሊት ችግር ያለባቸው ሰዎችን ይህንን በደንብ ኮንሲደር ማድረግ አለባቸው፣ ጥንቃቄ ማድረግ አለባቸው ማለት ነው። በዚህ ቪዲዮ ሀባብ እንዴት ነው ለኩላሊታችን ጤና የሚያገለግለው የሚለውን ለእናንተ በደንብ አብራርቼ በአራት ከፍዬ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።